ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ከረማችሁ? እንዴት ዋላችሁ? ከአንድ ቀን ቆይታ በኋላ እንግዲህ ተገናኝተናል። በትናንትናው ዕለት ሳምንታዊው የዜና ወጃ ነበረ። እንግዲህ በርካቶቻችሁ የሰጣችሁን አስተያየት በጣም ለኛ አብርትቶናል። በዚሁ እንድትቀጥሉ ግብዣችን ነው። እንግዲህ ዓለማችን በአሁኑ ሰዓት በምን ሁናቴ ላይ አለች የሚለውን ደግሞ ከፓስተር ጋር ምንፈትሽበት ምንወያይበት ክፍለ ጊዜ ነው። የእግዚአብሔር ቃል እንግዲህ ከዘመናት በፊት ያስቀመጠልን የትንቢታዊ ቃሎች በፍጻሜያቸው ላይ ምን ጉዳዮች አጋጠማቸው ወይም ደግሞ እነዚህ ትንቢቶች በምን መልኩ ፍጻሜ ያገኙ የሚለውን እንግዲህ እንደ እግዚአብሔር ቃል እንፈትሻለን። አሁን ላይ እየተሰሙ ያሉ ያልተለመዱ ክስተቶችም ጨምሮ ፓስተር እንግዲህ ተዘጋጅቶ የመጣበትን ጉዳይ ያጋራናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በርካታ ርዕሰ ጉዳዮች በዓለማችን መገናኛ ብዙሃን ላይ እየተንሸራሸሩ ይገኛሉ። ከዛ ውስጥ እንግዲህ ፓስተር ለእኛ የሚጠቅመውን መርጦ በእግዚአብሔር ቃል እየፈተሸ ማንቂያ ደወል ሊደውልልን አጠገቤ ይገኛል። እንግዲህ ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? ደህና ነው ወይ? እንደምን አለ ወን ይልቃል? እግዚአብሔር ይመስገን። ከአንድ ቀን ቆይታ በኋላ የተገናኘ ነው። እንግዲህ በርካታ ጉዳዮች ተከስተዋል። ከዛ ውስጥ እንግዲህ መርጠህልናል። እንግዲህ ምን ጉዳዮች ተገኙ? እንግዲህ በእስራኤልና በፍልስጤም መካከል ያለው ነገር አሁን ላይ እንደ አዲስ እያንሰራራ መምጣት ጀምሯል። ይህም ምክንያት የሆነው ነገር ምንድነው? በኢየሩሳሌም እየተደረገ ያለው ከፍተኛ የሆነ እንቅስቃሴዎች አሉ። ይሄ ለመቅደሱ ስራ በምስል የማስተዋወቅ የመቅደሱን ዲዛይን የማስተዋወቅ አንዳንድ ደግሞ ሌሎችም እርምጃዎች እየተወሰዱ ነው ያሉት። እንግዲህ እንደምታውቀው በፍልስጤምና በሐማስና በእስራኤል መካከል በ15 ነጥብ የሰላም ስምምነት ጦርነቱ ወደ መቋጨት ተቃርቦ እንደነበረና የተኩስ አቁም ተደርጎ የሰላም አደራዳሪዎችም ራሳቸው ተሹመው ማለትም የፒስ ቦርድ የሚባል ከፍተኛ ድርድር ተደርጎ አንድ ቁርጥ ያለ ውሳኔ ላይ ተመቶ ነበረ። ይሄው ምንድነው እንግዲህ ሐማስ ወደዛ ውሳኔ የመጣበት በብዙ ግፊቶችና በተለይም በአደራዳሪዎች በተደረገባቸው ጫናም ጭምር እንደነበረ የሚያመለክቱ ብዙ ነገሮች አሉ። ይሁን እንጂ አሁን ላይ ከሐማስ በኩል ሳይሆን ችግሮች እየተከሰቱ ያሉት ከእስራኤል በኩል እየጎሉ የመጡ ችግሮች በእስራኤልና በአሜሪካ መካከል ነገሮች በበለጠ ሁኔታ እንዲሻክሩ እያደረገ እየመጣ ያለበት ሁኔታ ነው። እንግዲህ ሰሞኑን በትናንትናው ዕለትም ከትናንት ወዲያም ጀምሮ ማለት ነው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እና የአሜሪካ ልዩ መልእክተኛ ጄራርድ ኩሽነር የሐማስን ትጥቅ መፍታት ሂደት በአንድ የአሜሪካ ጀነራል እንዲረጋገጥ ከስምምነት ላይ መድረሳቸውና አንድ የእስራኤል ባለስልጣን አስታውቀዋል። እንግዲህ ይህንን ስምምነቱ አሁን እስራኤል እየፈለገች ያለችው ሐማስ ሙሉ ለሙሉ ትጥቁን ከፈታ በኋላ ለቃ ለመውጣት ነው። ለቃ ላትወጣ ትችላለች። ሐማስ ሙሉ ለሙሉ ሙሉ በሙሉ መደምሰስ አለበት የሚልም አለ። እሱ የለዘባረጉት ማን ነው? አልለዘበም። የደህንነት ሚኒስትሩ ቤንጋቬር ናቸው
እሱን እያራመዱ ያሉት። በተለይ በአክራሪ ይሁድ በኩል እየተራመደ ያለው ይሄ ነው እና ጠቅላይ ሚኒስትሩ ይህ ሂደት ምንድነው? ይህ ሂደት ተረጋግጦ እስኪያልቅ ድረስ የእስራኤል ጦር ከጋዛ ሙሉ በሙሉ እንደማይወጣ ጠንካራ አቋማቸውን አንጸባርቀዋል። ሐማስ ደግሞ የተስማማበትና ለውሳኔ ቁርጠኛ ሆኛል ያለበት ነገር ምንድነው? ትጥቁን ለምሳሌ ባለፈውም ነገር ተናግረነዋል፣ እየፈታ እያለ የተወሰነ ደግሞ የእስራኤል ሰራዊት መውጣት አለበት የሚል ነው። ነገር ግን እስራኤል ደግሞ ሙሉ ለሙሉ ካልፈታ በስተቀር አልወጣም የሚል ነው። ይህንን ለማሸናገል ነው እንግዲህ ልዩ መልእክተኛው ጄራርድ ኩሽነር በግብፅ ከሐማስ ተወካዮች ጋር ቀጥተኛ ውይይት ካደረጉ በኋላ ነው በኢየሩሳሌም ከኔታንያሁ ጋር የተገናኙት። ግብፅ ነበሩ። በግብፅ ከሐማስ አመራሮች ጋር ከፍተኛ ግንኙነት አድርገዋል። ተወካዮች ጋር ከፍተኛ ውይይት ተደርጓል። ይሄ ውይይት ትጥቅ መፍታት ላይ ብቻ ያተኮረ ሳይሆን ይሄ መልሶ ግንባታውንም ጭምር ከዛ በፊት ደግሞ ይሄ ሳኒቴሽን የሚባለውን ነገር እርዳታዎች፣ ነዳጅ፣ መድኃኒት የመሳሰሉት አቅርቦቶች በስፋት በሚሆንበት መንገድና ሐማስ ደግሞ አስተዳደሩን ለሲቪል አስተዳደር እንዴት ማስረከብ እንዳለበት የሚለው ሰፊ ጉዳይ ላይ ነው ውይይት የተደረገው። እንግዲህ በውይይታቸው ሐማስ በሙሉ ጋዛ ትጥቁን እስኪፈታ ድረስ በጋዛ ሰርጥ ምንም አይነት መልሶ ግንባታም ሆነ የጦር ሰራዊት ዝውውር እንደማይኖር ሁለቱ ወገኖች ተስማምተዋል። በዚህ ጉዳይ ላይ ማለት ሐማስ ሙሉ ለሙሉ ትጥቁን እስካልፈታ ድረስ ምንም አይነት መልሶ ግንባታ አይኖርም። እንደገና ደግሞ ለፒስ የሰላም ቦርዱ የሚያስገባው የሰላም ዘቦች ወይም ደግሞ የሰላም አስከባሪው ጦር ምንም አይነት ዝውውር አያደርግም ነው። እንደገና ደግሞ የእስራኤል ሰራዊት ይሄ ቢጫ ዞን የሚለው የለው ዞን የሚለው ከዛ ምንም አይነት እንቅስቃሴ አያደርጉም የሚል ነገር ነው ስምምነቱ ያለው። የመሳሪያ ማስረከብ የመጀመሪያ እርምጃ በአሜሪካ ሜጀር ጀነራል ጄስፐር ጃፈርስ በሚመራው ዓለም አቀፍ የማረጋጋት ኃይል ክትትል እንደሚደረግ ተገልጿል። ዓለም አቀፍ ኃይል ይገባል። እንግዲህ እነዚህ ኃይሎች ከየት የተወጣጡ ናቸው? ወደፊት የምናየው ነገር ይሆናል። ምክንያቱም የተወሰኑ ሀገሮችን የግብፅን፣ አሁን የቱርክን፣ የፓኪስታንን አልቀበልም ብላለች እስራኤልና ምናልባት እነዚህ የማረጋጋት ኃይል ከየት ይመጣሉ የሚለውን ወይ በሂደት ወደፊት የምናየው ነገር ይሆናል። በሌላ በኩል ደግሞ በአዲስ መሪዎች ከሊል አልሃያ የተወከለው ሐማስ ለጋዛ የሰላም እቅድ ቁርጠኛ መሆኑን ለኩሽነር የገለጹ ሲሆን አሜሪካ በኔታንያሁ ላይ ጫና እንድትፈጥር ጠይቋል። እኔ በጣም ነው የሚገርመኝ የምልህ የጃሬድ ኩሽነር በዚህ ላይ በትልቁ አደራዳሪነት ሚና መጫወቱ በጣም ይገርመኛል። ለምንድነው የገረመ ብለህ ብትጠይቀኝ እንደምታስታውሰው በመጀመሪያው የዶናልድ ትራምፕ የስልጣን ዘመነ መንግስት ወደ መጨረሻው አካባቢ የአሜሪካን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም እንዲሻገር ትልቁን ሚና የተጫወተው እሱ ነው። ሐሳቡን የሚያመጣው እንደገና እንትን ያለውም እሱ ነው እና አሁን ላይ ፍልስጤማውያን ደግሞ የኢየሩሳሌም ይገባኛልነት ደግሞ ማይደራደር እንትን ነው ለነሱ አረቦችም መደራደር የሚቀርብ ጉዳይ አረቦችም ማለት ነው እና አሁን ጃሬድ ኩሽነር ደግሞ በዋናነት ከዊትኮፍ ጋር እዚህ ያደራደረ ነው። ምን ያህል ውጤታማነቱ ላይ እንግዲህ አሁን በመካከለኛው ምስራቅ ከፍተኛ የዲፕሎማሲ ስራ እየሰራ ያለው ይሄ ልጅ ነው። ወጣት ነው፣ ያንግ ነው።
ብዙ የሚታማበት ዓለም አቀፍ ሚዲያዎች ብዙ የሚያወሩበት ነገር አለ። በደምም አይሁዳዊ ነው እና ምናልባትም ሐሰተኛው ክርስቶስ ከመምጣቱ በፊት መንገድ የሚጠርግ ነብይ ሆነን የሚልም ብዙ ሩምታው አሜቶች አሉ። ትልልቅ ሚዲያዎች ሳይቀሩ የዘገቡት አሉ። ሌላው ደግሞ ከፍተኛ ትኩረት ሰጥቷል ለኢየሩሳሌም ለመቅደሱ መገንባት። ተመልከት፣ በተለያየ ጊዜ ምስጢራዊ ጉዞ እያደረገ ከአይሁድ ረቢዎች ጋር ከአይሁድ አመራሮች ጋር ይገናኛል። ይሄ ሰው አዘሴም ታይም ደግሞ ከአረብ ሀገራትም ጋር ይገናኛል። ለምሳሌ አብርሃም አኮርድ የሱ ቅድ ነው። አብርሃም አኮርድን ስትመለከት ይሄ እንዴት አሰበው? ከምን ነገር ተነስቶ አሰበው? በዚህ ዕድሜ ውስጥ ይሄን ያህል የሀብት ማማና ዝና ላይስ እንዴት ሊወጣ ቻለ? አሜሪካንን የምታክል ሀገር በመካከለኛው ምስራቅ ቁልፍ ስትራቴጂክ የሆነ ይዞታዬ ነው የምትለው የኢኮኖሚ ጠቀሜታዬ ነው የምትለው እና ለዚህ ሰው ኃላፊነቱን እንዴት ልሰጥ ቻለች የሚለውን ስትመለከት እንግዲህ ምርጫ ሳይደረግ ሳይመረጥ ፖለቲካ ውስጥ ሳይገባ እንዴት ሊሆን ይችላል የሚለውን ነገር ስትመለከት something አንድ የሆነ ነገር እንዳለ የሚሸት ነገር አለ። በተለይ ደግሞ ሁልጊዜ እሱ ወደ ኢየሩሳሌም በተንቀሳቀሰ ቁጥር የመቅደሱ እንቅስቃሴ እየጦዘ ይመጣል። በጣም የሚገርም ነው። እየጦዘ ነው የሚመጣው እና ከዚህ ሰው ጋር ምንድነው የመቅደሱ የሚያገናኘው የሚለውን ጥያቄ ሁሉ እንድታነሳ ያስፈልጋል። እሱ ብቻ አይደለም ፓስተር፣ እንደዚህ የአሜሪካን ሴናተሮች አሁን ይዘውት የመጡት አርጊውመንት ደግሞ አሜሪካንን እየመራች ያለችው እስራኤል ናት የሚልም ሐሳብ የተቀነቀነ ነውና ምናልባትም አንዳንድ እንደዚህ ተንታኞች የሚሉት ከዶናልድ ትራምፕ በስተጀርባ እየነዳቸው ያለው ይሄ ሰው ነው፣ ምክንያቱም የልጃቸውን ባል ስለሆነ ይሄ ሰው ነው የሚልም ሐሳብ አለ። አንድ ነገር ማሰብ ትችላለህ። ለምሳሌ ሰሞኑን የእስራኤሉ ጠቅላይ ሚኒስትር ኔታንያሁ 15ቱን ውድቅ አድርገዋል የሰላም ስምምነቱ። ነገር ግን ይሄ ሰው አሁን መጥቶ እንዴት ነው ሊያግባባቸው የቻለው? ወደ መለዘብ መጥተዋል። እሱ በተመላለሰባቸው ሰዓታቶች ቤንጋቤር ጸጥ ነው ያሉት። ምንም የተናገሩት ነገር የለም። የተናገሩት ነገር የለም። እንደውም ይሁድ ባራክ ነው የሚባሉት የቀድሞ ጠቅላይ ሚኒስትር እሳቸው ናቸው እንቅስቃሴ እየጀመሩ ያሉት። ሰላም መምጣት አለበት፣ ድርድሩ መጠበቅ አለበት ምናምን የሚለው ነገር እያመጡ ያሉት እሳቸው ናቸው። እና ምንድነው ይሄ ነገር ስትመለከተው የዚህ ወጣት ተጽዕኖ ቀላል አይደለም። ሐማሶች እንዴት አመኑ? ለቁርጠኛ ነን ያሉት እንዴት ነው ያሳመናቸው? እንግዲህ ቁርጠኛ ነን። ግን ምንድነው ሐማሶች የሚፈልጉት? ሙሉ ለሙሉ እነሱ ፈታው እስራኤልስ ባትወጣስ የቀረውን የደቡብ ጋዛን በሙሉ ስብጠቀልል ይሄ ስጋት አላቸው። ይህንን ኃላፊነት ከመውሰድ በፊት እኩል በኩል ይሁን ነው። አሁን እስራኤል ትጥቅ ፍቺ አይደለም የተባለችው፣ ጋዛን ለቀሽ ሙሉ ለሙሉ ውጪ ነው። ሐማስ ግን እየተባለ ያለው ትጥቅ ይፈታ ነው። በዚህ በኩል ደግሞ የተስማሙበት አሉ። ከአረብ ሀገሮች የተወሰኑ የሚሳተፉ አሉ። ፒስ ኪፐሮች፣ ሰላም አስከባሪዎች፣ ጠባቂዎች የሚሳተፉ አሉ። ከሌሎችም ሀገሮች አሉ የሚመጡ። ከአሜሪካ በእርግጥ 100 የሚሆኑ ወታደሮች ገብተዋል ቀደም ሲል። ስለዚህ የአሜሪካ የጦር ጀነራል ናቸው አስተባባሪ የሆኑ። ይሄ እኮ ምን መሰለ ፓስተር፣ አልፎም ተርፎ ምናልባት ያልዳሰስነውን እንደው ለመጠቆም ነው። አልፎ ተርፎም እስከ ሩሲያ ድረስ በመሄድ ከፑቲን ጋር በጣም ጠንካራ ውይይት በማድረግ ፑቲንንም ሁሉ እስከ ማሳመን ሁሉ እኮ ደርሰዋል ጃሬድ ኩሽነር እና ዊትኮፍ። አሁን ትልቁ ሚና እየተጫወቱ ያሉት በመካከለኛው ምስራቅ እኚህ ሰው ናቸው። እንግዲህ ምንድነው ጫና ሊያደርጉ ይችላሉ ካሉ በኋላ የትራምፕ አስተዳደር ያዋቀረው የሰላም ቦርድ በበኩሉ የሚሰባሰበው ማንኛውም መሳሪያ ዳግም ጥቅም ላይ እንዳይውል ተደርጎ እንዲወገድና ሐማስ ወደ አመጽ ከተመለሰ
እስራኤል ራሷን የመከላከል እና እርምጃ የመውሰድ ሙሉ መብቷ የተጠበቀ መሆኑን አስታውቀዋል ነው የሚሉት። አሁን የሐማስ ትጥቅ መፍታት መቅደሱን ለመገንባት ምቹ ጊዜና ሰዓት ይሰጣል። አንዱ ይሄ ነው። እንግዲህ ይሄ ጥያቄ የጄራርድ ኩሽነር በስፋት ወደዛ እንዲመላለስ ካደረጉት ነገሮች ደግሞ አንዱ የሰላም ቦርድ ውስጥ ያሉ የአረብ ሀገሮች ወይም ደግሞ የሙስሊም ሀገሮች ከፍተኛ ተቃውሞ አሰምተው ነበረ። ለምሳሌ ላንሳለ ሀገሮቹንና ኔታንያሁ አልቀበልም ካለ ስምምነቱን የሙስሊም አብላጫ ሀገራት እስራኤልን የጋዛን ሰላም እቅድ መቃወሟን አወገዙ ይላል። ሳውዲ አረቢያ፣ ግብፅ፣ ጆርዳን፣ ፓኪስታን፣ ኢንዶኔዥያ፣ ቱርክ፣ ኳታርና የተባበሩት አረብ ኤሚሬት ዩኤኢ ማለት ነው እስራኤል በፕሬዝዳንት ዶናልድ ትራምፕ የተጀመረውን በአሜሪካ የሚደገፈውን የጋዛ የሰላም እቅድ በመቃወም በጥብቅ አውግዘዋል። ዩኤኢ ማለት እንግዲህ በጣም ወዳጅነት ያላት ሀገር እና አውግዘዋል ይላል። እንግዲህ እነዚህ ሀገሮች ራሳቸው አሁን እስራኤል ይህንን ስምምነት የማትቀበል ከሆነ ፊታቸውን ወደ ማን እንደሚያዞሩ መገመት ምንም አያቅትም። አገሪቱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ 15ቱን ነጥብ ያለውን የሰላም ፍኖተ ካርታ እንደማይቀበሉ ወይም ደግሞ እንደሚያደናቅፉ ተናግረዋል። ስለዚህ ነው እንግዲህ እቅዱ ሐማስ ትጥቅ እስኪፈታ በምላሹ የእስራኤል ጦር ከጋዛ ደረጃ በደረጃ እንዲወጣ የሚጠይቅ ሲሆን የተፈራረሙበት ማለት ነው። ይህንን አለመቀበሏ እነዚህ የአረብ ሀገሮች አመርረው ከመቃወም በላይ ለአሜሪካ መንግስት ጥያቄን አቅርበዋል። እንግዲህ ጄራርድ ኩሽነር አሁን እየተመላለሰ ያለበት ትልቁ ሊፈጠር ያለውን ከባድ ነገር ለማርገብና በተለይም የእስራኤል መንግስት ወደ ሰላሙ ሐሳብ ወደ መጀመሪያ የሰላም የጋዛ ሐሳብ እንዲመለስ ለማድረግ ነው። እንግዲህ እስራኤል በኋላ ላይ ሌላው ላይ እንመጣበታለን፣ ግን እዛው አካባቢ ስንመለከት ዌስት ባንክ ላይ ሰፍራ ጀምራለች። ባለፈው እንደተናገርነው ሰሜን ጋዛ ላይ የጠረጋ ስራ እየጀመረች ነው ያለችው እና እነዚህ ነገሮች ምናልባትም የሰላም እቅዱን ያደናቅፉ ይሆን የሚልም ስጋት ነበረ። ነገር ግን አሁን ላይ በመጠኑም ቢሆን የእስራኤል መንግስት እንዲለዝብና ወደ ተፈረመው የሰላም ስምምነት ፊቱን መለስ እንዲያደርግ ያደረጉት እኚህ ሰው ናቸው እና እኚህ ሰው ላይ ትኩረት ሊደረግ የሚገባ ይመስለኛል። ነገር ግን እስራኤል ሐማስ ሙሉ በሙሉ ትጥቅ እስካልፈታ ድረስ የእስራኤል ጦር ከጋዛ እንደማይወጣ አቋሟን ገልጻለች። በተጨማሪም 8ቱ ሀገራት እስራኤል ሉዓላዊ የፍልስጤምን ሀገር መመስረት መቃወሟን አውግዘዋል። ይህ አቋም በክልሉ ያለውን መረጋጋት በእጅጉ ሊያደናቅፍና የጋዛን ጦርነት ለማስቆም የሚደረገውን ጥረት ሊያዳክም እንደሚችልም አስጠንቅቀዋል ይላል። እንግዲህ እነዚህ ሀገሮች የሚፈልጉት ምስራቅ ኢየሩሳሌምን ዋና መቀመጫ ያደረገ የፍልስጤም መንግስት እንዲመሰረት ነው። ምስራቅ ኢየሩሳሌምን ዋና መቀመጫ ያደረገ የፍልስጤም መንግስት በእውነት ይመሰረታል ወይ ብለህ ብትጠይቀኝ ሊመሰረት አይችልም። ማይችልባቸው ብዙ መንገዶች አሉ። ነገር ግን ይህንን ግፊት እነ እንግሊዝም አውሮፓውያኖችም እያደረጉ ነው። እውቅና ሰጥተዋል። ከ150 ሀገሮች በላይ ታስታውስ ከሆነ ባለፈው መስከረም የተባበሩት መንግስታት ድርጅት ስብሰባ ላይ የፍልስጤምን ሀገርነት እውቅና የሰጡ ስለሆኑ አንዳንዶች እንደውም ቢሮ እንዲከፍቱ ፍቃድ የሰጡ እንዳሉ እናውቃለን። ነገር ግን ይህንን ነገር ስትመለከተው አሁን መካከለኛው ምስራቅ ላይ በሚስጥር እየተከናወኑ ያሉ ብዙ ነገሮች እንዳሉ እንረዳለን። ለእኛም ግልጽ የማይሆኑ ለሚዲያም ግልጽ የማይሆኑ ነገር ግን ትልቁ ታርጌት ቅዱሳን እንዲያውቁ የሚያስፈልገው የመቅደሱ መሰራት ነው። ትልቁ ታርጌት ይሄ ነው።
እውነት ነው። ያው ሰሞኑን በጣም በተደጋጋሚ የሶሻል ሚዲያውን የማህበራዊ ሚዲያውን በማስተዋወቅ ነው ባልተለመደ መልኩ። አዎ አላክሳ መስጊድን ወደዛ አድርጎ ቴምፕሉን መቅደሱን ሲተክሉ በጣም ፕሮሞት እያደረጉ ነው ያሉት እና ትክክል ነው ልለ ነው። አዎ ምንድነው እንግዲህ ሰሞኑን ያለው ነገር ይህንን በጣም የሚያጎሉ ነገሮች ናቸው ያሉትና እነዚህ ነገሮች እንግዲህ እያደረ እየጠነከረ የሚሄዱ ከሆነ ምናልባት የጌታችን መምጫ እኛ በማናስበው በማንጠብቀው ሰዓትና ድንገት ገና ነው ስንል ድንገት እንዳይሆን ስጋት አለኝ። ስለዚህ ምን ለማለት ነው እንግዲህ እንዘጋጅ፣ ራሳችንን እናዘጋጅ ወደሚለው ለመምጣት ነው እና ቤተክርስቲያን ነቅታ ህዝቧን ታዘጋጅ ለማለት ነው። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ትልቅ የማንቂያ ደውል ነው ብዬ በግሌ ወስደዋለሁ። ቅዱሳንም እንደዚሁ እንደሚወስዱት ተስፋ አለኝ። ምክንያቱም ነገሮች ሁሉ ወደ ፍጻሜያቸው እየገሰገሱ ነው ያሉትና እንግዲህ ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ነው የሚለው መጽሐፍ ቅዱስ። የኛ ተግባር የዕለት ተግባሮቻችንን እያደረግን እየፈጸምን ግን መዘንጋት የሌለብን ሁልጊዜ በመዘጋጀትና ተምሳሌት አድርጎ ጌታ ኢየሱስ እንደነገረን በመጽሐፍ ቅዱስ መቅረዞቻችንን በዘይት እየሞላን እየተዘጋጀን ሙሽራ ኢየሱስን መጠባበቅ ይኖርብናል የሚል እንግዲህ መልእክት እናስተላልፋለን። እንግዲህ ውድ አድማጮቻችን ለዕለተ ሐሙስ ይዘን የመጣነው የቀን መረጃችን ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በምሽቱ በአዲስ መረጃና መልእክት ደግሞ ተመልሰን የምንመጣ ይሆናል። እስከዛ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።